ጌታ ቲቪ ጌታ ማለት ጋድስ ኤንድ ታይም አርሚ ማለት ነው። የእግዚአብሔር የመጨረሻ ዘመን ሰራዊት። ጌታ ቲቪ ይህ የቴሌቪዥን ፕሮግራም በሪፍት ቫሊ ግሎባል ሚሽን የወንጌል አገልግሎት ተዘጋጅቶ የሚቀርብላችሁ መንፈሳዊ የቴሌቪዥን ፕሮግራም ነው። ሪፍት ቫሊ ግሎባል ሚሽን የወንጌል ኃያላን ሰልፈኞች ይነሳሉ። እግዚአብሔር አምላክ እንደተናገረ የማይፈሩ የማይደነግጡ በእነሱ እግዚአብሔር ምድሪቱን ከተማውንም ሕዝቡንም በኢየሱስ ስም አሳልፎ ይሰጣል። ሪፍት ቫሊ ግሎባል ሚሽን ላለፉት 27 ዓመት ከኢትዮጵያ ወንጌላውያን ቤተ ክርስቲያናት ጋር በኢትዮጵያ በሁሉም ክልል ሲሰራ የቆየ አገልግሎት። በሀገር ውስጥም በውጭም የምትገኙ የእግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ። ሰላም እላችኋለሁ። በየሳምንቱ ከሪፍት ቫሊ ግሎባል ሚሽን የፍቅር ማህበረተኝነት ወይም ደግሞ ኮሚኒቲ ኦፍ ላቭ የሚለውን ፕሮግራም እጀምራለሁኝ። እግዚአብሔር ለዘላለም የተባረከ ይሁን። የዚህ ፕሮግራም ዋና ዓላማ በምድራችን ያለውን የወንጌል ሥራ ለማስፋት ደግሞም በየቀኑ ሰዎች ሲድኑ ለማየት በቅዱሳን መካከል ረሃብንና ድህነትን ለማስወገድ የእግዚአብሔር ፍቅር መሞላት በሚለው ሐሳብ ስንሄድ ተግባራዊ እናደርጋለን የሚል እምነት ስላለን ጀምረናል። እግዚአብሔርም ድንቅና ተአምራትን ያደረገ በቅዱሳን መካከል እግዚአብሔር ጸጋውን በሙላት ያደረገ ያስደነቀን ያለው። ዛሬም አንድ ክፍል አነባለሁ። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 3 አነባዋለሁ። እግዚአብሔር አምላክ የምንሰማውን ቃል በልባችን እንድንጠብቀው ደግሞም እናደርገው ዘንድ ጸጋው እንዲሰጠን በኢየሱስ ክርስቶስ እለምናለሁ። ምክንያቱም ብዙ ብናነበው፣ ብዙ ብንሰብከው፣ ብዙ ብንሰማው ከአእምሯችን በእምነት ወደ ልባችን ካልወረደና የልብ ለውጥ ካላመጣ የምንሰማው ቃል ሁሉ ፍርድ ይሆንብናል እንጂ ለበረከት ስለማይሆነን የምንሰማውን ቃል እግዚአብሔር እንዲባርክልን ሁልጊዜ መለመን ስለሚገባን ነው። እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽን ሆኛለሁ። ምን ከሌለኝ? ፍቅር ግን ከሌለኝ። አሁን ይህንን ቃል በማነብበት ጊዜ በግላችሁ፣ በቤተሰባችሁ፣ በቤተ ክርስቲያናችሁ፣ በአገራችን በሙሉ ያለውን ከራሳችን በመነሳት እንድንመዝን በጌታ ፍቅር በታላቅ ርኅራኄ እና አክብሮት ጠይቃቸዋለሁ። ምክንያቱም ሰው ሁሉ ደጁን ካጸዳ ከተማይቱ ንጹሕ ትሆናለች እንደሚባል እያንዳንዳችን ራሳችን ፈትሸን ካላገኘን ሁልጊዜ በሰዎች ላይ ስንፈርድ እንኖራለን። የሚገርመው ዳዊት እንኳን ልቡን ስላላወቀው ጌታ ሆይ ልቤን አውጣና አሳየኝ ብለዋል። ሁልጊዜ ሰው ለራሱ እውነተኛ ለራሱ ትክክል አድርጎ ያስባል። ግን ዋና ሚዛናችንና የሚመረምረን የእግዚአብሔር ቃል ነው። ስለዚህ ልብ ብለን እንስማ። አሁን ደግሜ አነባዋለሁ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽን ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። እንዴት ከባድ ነው! ድሆችንም ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ስለዚህ ሰው በእግዚአብሔር ፍቅር ካልተሞላ ከእግዚአብሔር ጋር ኅብረት የለውም ማለት ነው። ወይም ከእግዚአብሔር መንግሥት ምስጢር ጋር ከእግዚአብሔር መንግሥት ሐሳብ ጋር ምንም አይነት ግንኙነት የለውም ማለት ነው። ድሆችን ስላበላን ወይም ደግሞ ስለሰበክን ስላስተማረን ወይም ደግሞ እዚህ ላይ እንደሚናገረው ታላቅ እምነት አለን ብለን የእምነት ሰባኪ እንኳን ብንሆን
ዋናው መለኪያውና መመዘኛው የእግዚአብሔር ፍቅር በውስጣችን ከሌለ ከንቱ ነው፣ ድካም ነው ብሎ ነው የሚደመድመው። ምክንያቱም እግዚአብሔር ፍቅር ነው። ያ ፍቅር የሆነው አምላክ ነው እኛን ማደሪያ አድርጎ በእኛ ውስጥ የሚኖረው። እሱ በእኛ ውስጥ ሲኖር የእሱን ፍቅር መግለጽ ካልቻለን እሱ በእኛ ውስጥ አለ ማለት አንችልም። የበላነውን እንደምናገሳ ሁሉ በውስጣችን ያለው እግዚአብሔር ከሆነ የእሱን ፍቅር ምሳሌነት ይዘን እንደ አምባሳደርነታችን በምድር ስንመላለስ ፍቅሩን እንገልጣለን ማለት ነው። መጽሐፍ ቅዱሳዊ ፍቅር በሚል አንዳንድ ነገሮችን ለማየት እንሞክራለን ዛሬ። መጽሐፍ ቅዱሳዊ አውድ ውስጥ ፍቅር ብዙውን ጊዜ አጋፔ ተብሎ ተጠቅሷል። መቼም አጋፔ ስለሚባለው ፍቅር ማንም ምዕመን እንኳን ይህን ርዕስ ብትሰጡት እንደሚሰብክ እገምታለሁ፣ እንደሚያስተምርም እገምታለሁ። ለዚህ ብዙ ጊዜ መውሰድ የሚያስፈልግ አይመስለኝም። ይሄ አጋፔ ግን ራሳችን እንድንመዝን ሲያደርግ ነው ወደ ትክክለኛ እውነትን መንመጣው። ከራስ ወዳድነት የጸዳ ነው። አጋፔ ማለት ከራስ ወዳድነት የጸዳ፣ ለራስ ጥቅም የማይስገበገብ፣ ለራስ ጥቅም ብሎ በቅዱሳን መካከል ጠብን የማይዘራ፣ ለራሱ ጥቅም ብሎ ወንበር አለቅም ብሎ ለቤተ ክርስቲያን ለወንጌል መስፋት መርገም የሚሆን ከዛ የጸዳ ነው የሚለው። ከዛ የጸዳ ነው። ራሳችን እንግዲህ ማሰብ ማየት እንጀምራለን። ለእግዚአብሔር መንግስት ጥቅም፣ ለእግዚአብሔር መንግስት መስፋት ቆሜያለሁ፣ መስዋዕት እስከመሆን ድረስ ለመድረስ ወስኛለሁ እያለን እንደገና ደግሞ ለስልጣናችን ቦታ አለቅም ብለን በእኛ ምክንያት ስንቶች ተከፋፈሉ። በእኛ ምክንያት የእግዚአብሔር ክብር እንዴት ራቀ። ብዙ ነገሮችን ማሰብ እንችላለን። በእኛ ምክንያት ቤተ ክርስቲያን ስንት ቦታ ተበተነች። በእኛ ምክንያት በየሚዲያው ለራሳችን ጥቅም ወይም ደግሞ በዩቲዩብ ሊሆን ይችላል፣ በቲክቶክ ገንዘብ ለማግኘት ስንል ወንድሞቻችንን አደባባይ እያወጣን ስማቸውን እያጠፋን ወይም ደግሞ በአደባባይ ገበናቸውን እየገለጥን እንደ ጽድቅ እየቆጠርን የምንመላለስ ግን ስማችን ክርስቲያን የሆነ ስንት ሰዎች አለን። ታዲያኛም አጋፔ የሚባለው ፍቅር የእግዚአብሔር ፍቅር በእኛ ውስጥ አለ ብለን ደግሞ የምንሰብክ እምነት አለን ብለን እምነታችን የምንሰብክ ለድሆች እንሰጣለን እያልን ግን ፍቅር የሌለን ያለ መሸንገያ የምናደርግ ምን ያህል እንዳለን ማሰብ ይጠይቃል። ይሄ የአጋፔ የሚባለው ፍቅር መስዋዕትነት ያለውና ቅድመ ሁኔታ የሌለው ከስሜታዊ ፍቅር የራቀ ነው። ስሜታዊ ፍቅር በእግር ኳስ ያለው ስሜታዊ ፍቅር ከልጅነት ጀምሬም አውቀዋለሁ። ሰው ይመጣና ዳኤ ይልሃል፣ ይስቃል፣ ይጫወታል፣ ግን በውስጡ ሌላ መርዝ አለ። ያን አይደለም የሚለው። በቃ ለወንድሜና ለእህቴ በክርስቶስ ላገኘኋቸው ላላገኘኋቸውም ጭምር መስዋዕት እስከመሆን ድረስ የሚያደርስ ፍቅር፣ ከስሜት ነፃ የሆነ ግን ተግባራዊ ፍቅር። ሐኪም ቤት የተኛውን ሄደን ብለን እንደምንለየው ሳይሆን በተግባር ከችግሩ ጋር የመቆም እንደዚሁ የሚጠፉ ሰዎችን ጠፍተዋል እያለን በእነሱ ላይ ከመዘበት ይልቅ ለእነሱ መጥፋት መስዋዕት ለመሆን ተዘጋጀ ፍቅር፣ ከስሜት የራቀ ፍቅር። ምላሻቸው ምንም ይሁን ምን የሌሎችን ድነት የሚፈልግ ፍቅር፣ የሌሎችን መልካምነት፣ የሌሎችን ማደግ የሚፈልግ ፍቅር። እግዚአብሔር ለሰው ልጅ ያለው ፍቅር ከራስ ወዳድነት ነፃ በሆነ ይሄ ራስ ወዳድነት የሚለው ዓለምን ያናወጠ ነው፣ ቀላል አይደለም። ከራስ ወዳድነት ነፃ የሆነ በፍትሃዊና በማይበጠስ ተፈጥሮ የሚታወቅ አጋፔ የሚለው የመጨረሻው ምሳሌ ይዞ እናገኘዋለን። እዚህ ለመድረስ ወገኖች ሆይ ከራስ ለመላቀቅ በእግዚአብሔር ፍቅር 100% መሞላት ያስፈልጋል። በእግዚአብሔር ፍቅር 100% አንድ ሰው ሲሞላ እኔ ለራሴ በራሴ የሚለውን አባባል ቀጥ ያደርጋል፣ ያቆማል። ከዚያ በኋላ
ለነሱ፣ ለወንድሜ፣ ለእህቶቼ፣ ለአገሬ፣ ለቤተ ክርስቲያን ማለትን ይጀምራል። አጋፔ የሚለው የግሪክ ቃል በአዲስ ኪዳን ውስጥ ፍቅርን በተለይም እግዚአብሔር ለሰው ልጆች ያለው ፍቅር ለመግለጽ በተደጋጋሚ ተጠቅሶ ነው የምናገኘው። ለሌላ ሰው ድነት ጥልቅ ቁርጠኝነትን የሚያካትት ከመውደድ ወይም ከስሜታዊ ትስስር የዘለቀ ፍቅር ነው። መለኪያም የለውም። ወደ ላይም ወደ ጎንም ወደ ታችም ሊለካ የማይችል ጥልቅ የሆነ ፍቅር ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔር የፍቅር ምንጭ ነው። እውነተኛው አጋፔ የፍቅር ምንጩ እግዚአብሔር ነው። ምክንያቱም እግዚአብሔር ራሱ ፍቅር ነውና። ይህ ፍቅር ታዲያ ሁኔታዊ ወይም ደግሞ በአንድ ሰው ብቁነት ላይ የተመሰረተ ሳይሆን በእግዚአብሔር ብቁነት፣ በእግዚአብሔር ቸርነት፣ በእግዚአብሔር ፍቅር ላይ የተመሰረተ ነው። በግለሰቦች ላይ የተመሰረተ አይደለም። መጽሐፍ ቅዱስ ፍቅር ስሜት አይደለም፣ በተግባር የተመሰረተ ለሌሎች ራስን መስጠትን የሚጠይቅ ነው። አስቸጋሪ ወይም መስዋዕትነት በሚጠይቅ ጊዜ እንኳን በአስቸጋሪ ሁኔታ ውስጥ መስዋዕትነት በሚጠይቅ ጊዜም ቢሆን ለሌሎች ጥቅም ሲባል ለእግዚአብሔር መንግሥት መስፋት ሲባል በንቃት መስራትን ያካትታል። ይህንን በምድራችን በኢትዮጵያ ብዙ ወንድሞቻችን ዛሬ አባቶቻችን በመስዋዕትነት የእግዚአብሔርን ፍቅር ገልጠውታል። እግዚአብሔርን በእነሱ ደስ ተሰኝቶባቸዋል። እግዚአብሔር ስለነሱ አመሰግናለሁ። የፍቅር ጽንሰ ሐሳብ ከመስዋዕትነት ሐሳብ ጋር በጥብቅ የተያያዘ ነው። ምክንያቱም እግዚአብሔር ፍቅሩን የገለጠው አንድ ልጁን ኢየሱስ ክርስቶስን እስከ መስዋዕትነት ሞት አሳልፎ በመስጠት ነው። ስለዚህ የእግዚአብሔር ፍቅር የመስዋዕትነት ሞት ነው ብለን ብንደመድም ትክክል ነን። ለእኛም እንግዲህ እግዚአብሔር ፍቅር በውስጣችን አለ የምንል የመስዋዕትነት ሞት ያንን ያካተተ ወይም ደግሞ የሚገልጥ ፍቅር ያስፈልገናል ማለት ነው። ፍቅር አጋፔ ፍቅር ታጋሽ ነው፣ ደግ ነው፣ ምቀኝነት የለበትም፣ ተንኮል የለበትም፣ ቅናት የለበትም፣ አይታበይም፣ የራሱንም አይፈልግም፣ በቀላሉም አይናደድም፣ አይበሳጭም፣ የሰዎችን በደልንም አይመዘግብም። አንዳንድ ቦታ ምናልባት እኔም ከዚያ ነፃ ላይሆን እችላለሁ፣ የሰዎችን በደል ለዘላለም መዝግበን እንይዛለን። እግዚአብሔር ይቅር ያለውን በደል ሁልጊዜ ስንቆጥር በመዝገባችን በአእምሯችን መዝገባችን በልባችን የሰዎችን በደል ጽፈን እግዚአብሔር ይቅር እንደማይላቸው አስበን ሁልጊዜ እነሱን ስናነሳ የምንቆይበት ጊዜ ቀላል አይደለም። ግን እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ከሰው አእምሮ በላይ የሆነ ፍቅሩን የገለጠው የምናገኘው አንዱ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ነው። እሱን ታውቃላችሁ። እግዚአብሔር አንድ ልጁን ኢየሱስን ለዓለም ኃጢአት ራሱን አሳልፎ እስኪሰጥ ድረስ እንደላከ ይህንን ታውቃላችሁ። ታዲያ ለሚያምኑትና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን የሰጣቸው በዚህ በልጁ በክርስቶስ ኢየሱስ ሞትና ትንሣኤ በሚገኘው እምነት ነው። በብሉይ ኪዳን በዘጸአት 34 ከ6 እስከ 7 በአዲስ ኪዳን በሮሜ 5 ቁጥር 8 ላይ እግዚአብሔር በእርሱ ላይ የበደሉትን እንኳን ይቅር ለማለት ፈቃደኛ መሆኑን የሚያሳይ ጥልቅ ፍቅሩን እንዴት እንደገለጠ እናያለን። እግዚአብሔር ይመስገን። ይህ የእግዚአብሔር ፍቅር አይለወጥም፣ ወረተኛም አይደለም። ሰው ዛሬ አንድ ነገር ብታረጉለት ያፈቀራችሁ ይመስልና ነገ ደግሞ በጠላት ጎን ይቆማል። ውለታን እንኳን ይረሳል። ባበላችሁት፣ ባጠጣችሁት፣ በቸገረው ቀን በቆማችሁለት ጊዜ ጋሼ፣ አባባ፣ ወንድሜ ያላችሁ ባገኘ ጊዜ ደግሞ እናንተን አግልሎ እንዲያውም በተቃራኒ ሊቆምባችሁ ይችላል። ይህ ሁሉ በሚሆን ጊዜ ፍቅር ይታገሳል። ፍቅር ይፈተናል። የሚፈተንባቸው ወደ 12 መንገዶች አሉ። እነዚህን በሌላ ጊዜ አቀርባቸዋለሁ። የእግዚአብሔር ፍቅር በሰዎች አመፅና ኃጢአት ውስጥ እንኳን ዘላቂና የማይናወጥ ሆኖ ተገልጧል። ኃጢአት እንኳን እየሰሩ
እግዚአብሔር አምላክ ቢጸጸቱ በኃጢአታቸው ቢጸጸቱ ደግሞም ቢናዘዙ ይቅር ሊል ከአመፃም ሊያነጻ የታመነ አምላክ ሆኖ ተገልጧል። ይህ የእግዚአብሔር ፍቅር የማይናወጥ መሆኑን የእግዚአብሔር ፍቅር እንደ ቃሉ የተገለጠ መሆኑን በደንብ ያሳየናል። እግዚአብሔር የተመሰገነ ይሁን። ይሄ ፍቅር እንግዲህ ለሰዎች ማሰብን ያካትታል። ይህን በተለይ በሐዋርያው ቅዱስ ጳውሎስ ሕይወት ውስጥ በደንብ እንመለከተዋለን። ምክንያቱም ጳውሎስ 100% በእግዚአብሔር ፍቅር የተሞላ ሰው ነበረ። ይህን በሁለተኛ ቆሮንቶስ በተለያዩ ምዕራፎች ላይ እናገኘዋለን። ጳውሎስ ለሌሎች ደስታ ሲል ታስሯል። ለራሱ ደስታ አይደለም የታሰረው። ለሌሎች ድነት ሲል ተደብድቧል፣ ተገርፏል። የሚጽናናውም በእነሱ ነበር። ይሄ በምድራችን በኢትዮጵያም በቀደሙ አባቶች ሆኗል። ስለ ሌሎች ጥቅም ሲሉ ኢየሱስ የሚለውን ክደው ማግኘት የሚገባቸው ሊያገኙ ሲችሉ ስለ እግዚአብሔር ፍቅር ብለው ስለ ሌሎች መዳን ብለው ሕይወታቸውን ያጡ፣ ዓይናቸውን ያጡ፣ ጆሮአቸውን ያጡ፣ የተደበደቡ፣ የተገረፉ ብዙ መከራ የደረሰባቸው የእምነት አባቶች በዚች በኢትዮጵያ ምድርም አሉ። ጳውሎስን ብቻ ጠቅሰን ዝም የምንለው አይደለም። ምክንያቱም እነዚህ አባቶች እንወዳቸዋለን በማለት ብቻ በቃላት አይደለም ፍቅራቸውን የገለጡት። ፍቅራቸውን የገለጡት በመስዋዕትነት ነው። ዛሬ ሁላችን ወንጌል ይዘን የምንሰብከው በእነዚህ አባቶች መስዋዕትነት ነው። ምክንያቱም ሳንቆረስ ለሰዎች እንኖራለን ማለት አንችልም። ያን ስላደረጉት አባቶቻችን እግዚአብሔር እናመሰግናለን፣ ዋጋቸው በሱ ዘንድ አለና። ኢየሱስን ማመን ማለት በኢየሱስ መደሰት ማለት ነው። በኢየሱስ ፍቅር መሞላት ማለት ነው። ኢየሱስ ስናገኝ ከብርና ከወርቅ ከዕንቁ በላይ የሆነ ነገር ነው ያገኘነው። ትልቅ ሀብት ነው ያገኘነው። ትልቅ ኢኮኖሚ ነው ያገኘነው። ዛሬ ብልጽግና የምንለው ገንዘብን ወይም ደግሞ ዶላርን መቁጠር አይደለም። እሱ እንጀራን ከመብላት፣ ልብስን ከመልበስ፣ መኪናን ከመግዛት፣ ቤትን ከመስራት ወይም ደግሞ ደስ የምትለውን እየበላ ከመዝናናት ያለፈ ነገር ሊሰራ አይችልም። ቴምፖራሪ ነው ወይም ቋሚ አይደለም፣ ጊዜያዊ ነው። ሞት ያለበት ድካም ያለበት በዙ የሚቀር ነው። ነገር ግን እግዚአብሔር በልጁ በክርስቶስ ኢየሱስ ድነትን ስናገኝ ከወርቅና ከዕንቁ በላይ የሆነ ሀብትን ዘላለማዊ ሀብትን አግኝተናል። እግዚአብሔር ስሙ ይባረክ። ያንን ፍቅር ነው ያገኘነው። ለቅዱሳን ደስታ የምንሆነውም ኢየሱስን አምነው ተቀብለው በእርሱ እንዲደሰቱ ስናስችላቸው ብቻ ነው። በቃ በረከት እንዴት ነው የምንሆነው? ፍቅራችን እንዴት ነው የምንገልጸው ስንል ፍቅራችንን ለድሆች ገንዘብ በመስጠት በችግራቸው በመቆም የምንገልጽበት አንዱ ነው። ከሁሉም በላይ ግን ሰዎችን ደስ የምናሰኘው ኢየሱስ ክርስቶስን ወደ ማወቅ ሙላት ደርሰው በእሱ ዘንድ ያለውን ባለጸግነት ሲያገኙ ስናይ ብቻ ነው። ምክንያቱም ይህ ደስታ በክርስቶስ በማመን የሚገኝ ደስታ ነው። ቴምፖራሪ የሆነ ጊዜያዊ የሆነው ገንዘብ ይመጣል ይሄዳል። ጤና ይታወካል ይፈወሳል። ቤትም ይታጣል እንደገና ይመጣል። ያው በዘመናችን እያየነው ነው። ልብስም ያረጃል፣ ይጣላል፣ ይለወጣል። ከወርቅና ከዕንቁ በላይ የሆነው በእግዚአብሔር የሰጠን ሀብት የእግዚአብሔር ኢኮኖሚ ሁሉ ያለበት ሀብት ኢየሱስ ክርስቶስ ግን ለዘላለም እሱ ደስታችን ነው። ይህን የምታዩት በሁለተኛ ቆሮንቶስ ምዕራፍ 8 ላይ ስትሄዱ ደስታቸው ለማፍቀርም ለችግርም እንዴት አድርጎ እንዳስቻላቸው ትመለከታላችሁ። የደስታቸው ብዛት ስለነበረ ጥልቅ ድህነታቸው እንኳን ከልግስና አላሳጣቸውም። ምክንያቱም ክርስቶስ በውስጣቸው ስለነበረ ትልቅ ደስታ ስለነበራቸው በዚህ ደስታ ስለተሞሉ ለወገኖቻቸው ለማድረግ ወደ ኋላ ያሰኛቸው አንድም ነገር የለም። ማለት የምንበላው ካለን የምንሰጠዋለን ማለት ነው። እነዚያ ሰዎች ምንም እንኳን ጥልቅ ድህነት ቢኖር በቀን አንድ እንጀራ የሚበሉ ቢሆን ግማሹን እንጀራ ለመላክ አልተቸገራቸውም። ይሄ እግዚአብሔር ፍቅር በውስጣችን ሲሞላ፣ ያ ደስታ በውስጣችን ሲሞላ
ወደዚህ ነው የሚያሸጋግረን። መከራ ባለበት ጥልቅ ድህነት ሊኖር ይችላል። ይሄ እውነት ነው። ግን ደስታችን አይጠፋም። አዎ መከራ ይኖራል፣ ጥልቅ ድህነት ይኖራል፣ እስር ይኖራል፣ ስደት ይኖራል፣ ማጣት ይኖራል። ነገር ግን ደስታችን አይጠፋም። ይህም በሁለተኛ ቆሮንቶስ ምዕራፍ 2 ላይ ታገኙታላችሁ። ጳውሎስ የተከፈተ በር አግኝቶ ነበረ። ነገር ግን ለቆሮንቶስ ሰዎች ደስታ ሲል ከመንገዱ እንደቀረ እናውቃለን። ዛሬ የአሜሪካ ጉዞ መጥቶላቸው ወይም የካናዳ ጉዞ መጥቶላቸው አይሆንም፣ ለዚህ ለሀገሬ ላመነው ሕዝብ ደስታ መሆን አለብኝ ብለው ጉዟቸውን እድላቸውን ያቆሙ ሰዎች ብዙ አውቃለሁ። እግዚአብሔር አምላክ ያክብራችሁ፣ በዘመናችሁም እግዚአብሔር ደስታን ይሙላባችሁ። አንዳንዶች ደግሞ ያው በተቃራኒ ይሆናል። እዛ ውስጥ አልገባም። የእግዚአብሔር ፍቅር አንዱ በልብ መለወጥ ነው የሚመጣው። ልባችን ሲለወጥ፣ አዲስ ሕግ ሲሰጠን፣ አዲስ ልብ ሲሰጠን፣ ያ የተሰጠን ልብ በክርስቶስ ኢየሱስ ፍቅር የተሞላ በእግዚአብሔር ፍቅር የተሞላ ነው። ያን ፍቅር ደንብ አያመጣውም። ያን ፍቅር የሚያመጣው ግን የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ፣ የእግዚአብሔር ፍቅር ወደኛ ሲገባ ብቻ ነው። ይህም ደግሞ የሚያመጣው ወንጌል ነው። ከወንጌል ውጪ የእግዚአብሔርን ፍቅር ወደኛ የሚያመጣው ምንም የለም። ወንጌልም ኢየሱስ እሱ ክርስቶስ ነው። በሁለተኛ ቆሮንቶስ ምዕራፍ 3 ስትመለከቱ ኢየሱስ ክርስቶስ የጠራቸው የበቁ ሰዎች አልነበሩም፣ ፍቅርም ያላቸው አልነበሩም። ነገር ግን የማይበቁትን የሚያበቃ አምላክ ጠራቸውና ፍቅሩን በውስጡ አደረገላቸው፣ መንፈስ ቅዱስን ሞላቸው። ከዚያም በኋላ ያላቸውን እንኳን በጋራ ለማድረግና በመካከላቸው አንድም ችግረኛ እንዳይኖር እርምጃ ለመውሰድ አልቸገራቸውም። ይሄ በሚሆንበት ጊዜ ነበረ በፍቅር ስለተሞሉ የሚያዩትን በማየት ስለተመላለሱ እግዚአብሔር አምላክ በመካከላቸው ታላቅ ድንቅና ተአምራትን በማድረግ ሰዎች ዕለት ዕለት ይድኑ ነበረ። እንግዲህ መጽሐፍ ቅዱስ የሚያሳየን እኛ ለወንጌል የተጠራን አገልጋዮች ትልቁ ጥሪያችን ለሰዎች በረከት ለመሆን ነው። በረከት የምንሆነውም ሰዎች በክርስቶስ በእግዚአብሔር ቃል ተሞልተው በመንፈስ ተሞልተው እግዚአብሔርን ወደ ማወቅ ሙላት እንዲደርሱና በእግዚአብሔር ላይ በመደገፍና በእግዚአብሔር ላይ በመደሰት ቀሪ ዘመናቸውን እንዲፈጽሙ ማስቻል ነው። ይህን ደግሞ ወገኖች ሆይ በጅምላ በክሩሴድ ወይም ደግሞ በተላላቅ ኮንፈረንሶች ላይ የአንድ ቀን ጉዳይ ወይም ደግሞ የ3 ቀን ኮንፈረንስ በማድረግ ወይም ወርክሾፕ ወይም ሴሚናሮችን ስብሰባዎችን በማድረግ የምናመጣው ሳይሆን በአነስተኛ ቡድኖች ዕለት ዕለት እየተገናኘን ሕይወታችን እያካፈልን ፍቅራችን እያካፈልን ችግራችን ነው ብለን እርስ በርስ እየተወያየን የምናመጣው ጉዳይ ነው። እግዚአብሔር አምላክ በዚህ መንፈስ እንዲሞላን ሁልጊዜ እጸልያለሁ። እግዚአብሔር እየረዳን በብዙ ቦታዎች እነዚህ በብዙ በቤተ ክርስቲያናት በአጋርነት የጀመርነው ስራ ፍሬ እያፈራልን ነው። እግዚአብሔር ይመስገን። ሰው በእግዚአብሔር ፍቅር ሲሞላ የወንድሙ ችግር የሱ ይሆናል። ያን ችግር ለመፍታት ደግሞ እስከ መስዋዕትነት ሊሄድ ይችላል። እግዚአብሔር ይባርካችሁ። ለዛሬ ያለኝ መልእክት በዚህ አበቃለሁ። በሚቀጥለው ደግሞ በሌላ ርዕስ እመጣለሁ። ተባረኩልኝ።